ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ ሰብስክራይብ እና ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን ለ100,000 ሰብስክራይበር ከኛ ጋር ለምታደረጉት እገዛና ጥረት እጅግ አድርገን አመስጋኞች ነን። ቃል ስፖርት ዩቲዩብ ቻናላችን በዚህኛውም የመረጃ ሰዓታችን ለእናንተ ውድ አድማጮቻችን በርከት ያሉ ጥንቅሮችን ይዘናል። ማድሪድ ቤት ፕሬዝዳንታዊ ምርጫው ተጠናክሮ ቀጥሏል እና በጣም አዳዲስ በጣም ለየት ያሉ መረጃዎችን ሰምተናል። በቅደም ተከተል እናካፍላችኋለን። ውድ ቤተሰቦቻችን በዝውውር ጉዳይ የባርሴሎና ተጫዋች ምላሽ ሰጥቷል። ስለ ባርሴሎና ማያይዘን የምናደርሳችሁ መረጃዎች አሉ። የዓለም ዋንጫ ሊጀመር ጥቂት ያህል ቀናቶች ሲቀሩት ምን አዲስ ነገር አለ? በርከት ያሉ ጥንቅሮች በቃል ስፖርት ዩቲዩብ ቻናል በዚህኛው የመረጃ ሰዓታችን ተይዘዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ለየት ያሉ አጫጭር ስፖርታዊ ጥንቅሮችን እናደርሳችኋለን። ሲቲ ፍርድ ቤት በሃላንድ ጉዳይ ሄዳለሁ ሲል ባርሴሎናም በፊጎ ጉዳይ በአንድ ወቅት እንዲያደርጎት ነበረ እየተባለ ምላሽ ተሰጥቶበታል። ሲቲ ተቀልዶበታል። ውድ ቤተሰቦቻችን ከዛ ውጪ ከሲቲ ተጫዋችም ድርድር ማድረጋቸውን ማድሪዶች ይፋ እያደረጉ ነው። በጣም ለየት ያለ መረጃ ይዘናል። የሲቲ ዋናና ቁልፍ ሰው ግን በጉዳዩ ላይ ምላሾች አላቸው። ከሃልዶን አል ሙባረክ ተጨማሪ መረጃ በሲቲዝኖች በኩል እናካፍላቸዋለን። ከቼልሲ ጋር በተያዘ በዝውውሩ መስኮቱ ተከላካዮችን በስፋት እየተመለከቱ ነው። የሚሸጧቸውና የሚያመጧቸውን ተጫዋቾች በተመለከተ በቼልሲ በኩል በቃል ስፖርት ዩቲዩብ ቻናል በዚህኛውም የመረጃ ሰዓታችን ለቼልሲያን እምናደርሳችሁ ይሆናል። ላይክ እያረጋችሁና አብራችሁን ቆዩን። የአሰልጣኝነት ስራቸውን ከላራንካ አንድ ብለው የጀመሩት ኢራኦላ በስተመጨረሻም በአንፊልድ ነግሰዋል። ከሳቸው ሹመት በኋላ ብዙ የሚጠበቁ ነገሮች እንዳሉ ይታወቃል። የ47 ዓመቱን ሰው ለየት ያለ መረጃ ለሊቨርፑልን እናደርሳቸዋለን። የእሳቸውን ቋሚ 11 እና የእሳቸውን ቀጣይ ቡድን የተመለከተ በጣም ለየት ያለ መረጃ በቃል ስፖርት ዩቲዩብ ቻናል ለሊቨርፑላውያን ተይዟል። በማንቸስተር ዩናይትድ የዝውውር ጉዳይ ላይም በአንድ ተጫዋች 70 ሚሊዮን ፓውንድ በሌላ ተጫዋች 80 ሚሊዮን ፓውንድ ተጠይቀዋል። እናም የመልመላ ክፍሉም የተመሰገነበት ነው። ማንቸስተር ዩናይትድ በዝውውር ጉዳይ ላይ ሰፋ ያለ መረጃ ይዘናል። አሰልጣኙን ማይከል ካሪክ የማንቸስተር ዩናይትድን 2028 የማንቸስተር ዩናይትድን አምበል ብሩኖ ሚጌል ፈርናንዴዝን የቀድሞ የዩናይትድ ሰዎችን የተመለከተና በጣም ለየት ያሉ አጫጭር ስፖርታዊ መረጃዎች በቃል ስፖርት ዩቲዩብ ቻናል ለማንቸስተር ዩናይትድ ደጋፊዎችም እንዲሁ በስፋት ተይዟል። አብራችሁን ቆዩን። በአርሰናል የመረጃ ሰዓታችን ዝውውር ላይ በስፋት ትኩረት እናደርጋለን። በአርሰናል ጉዳይ የሚፈልጓቸው ተጫዋቾች እንዳሉ ሆኖ በሌሎች ክለቦች የሚፈለጉ ተጫዋቾች አሉ። በጉዳዩ ላይ ተጨማሪ መረጃዎችን እናደርሳቸዋለን። ከዛ ጋር በተያያዘ በአርሰናል የዝውውር ጉዳይ ላይ በጣም ሰፊ መረጃ እናነሳለን። ከአውሮፓ ከፖርቱጋል እንዲሁም ከእንግሊዝ ተጫዋቾችን ለማስኮብለል የሚያደርጉት ጥረት እንዳለ ይታወቃል። አርሰናል የመጀመሪያ ፈራሚውም ኦልሞስት የታወቀ እንደሆነ ይታወቃል። ተጨማሪ መረጃ እናነሳበታለን። በቡድን ዜና የቡድኑን ቁልፍ ሰዎች ማጋሌሽን ጨምሮ አንድሪያ ቤርታና አርሰናልን ስለሚጠብቀው ስለ ቀጣይ ፍጻሜ ጨዋታ እናነሳለን። ተጨማሪ በርከት ያሉ መረጃዎችንም በሻምፒዮኖቹ አርሰናሎች በኩል ይዘናል። እስከ ፕሮግራማችን ፍጻሜ ከቆያችሁ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን እናካፍላችኋለን። ቃል ስፖርት ዩቲዩብ ቻናል 100,000 ሰብስክራይበር እንገባ ዘንድ ላደረጋችሁልን አስተዋጽኦ ከልብ እያመሰገን እኛም ለ100,000 ሰብስክራይበሮች እንሰራለን። መረጃዎች በፍጥነት እንዲደርሷችሁ የደውል ምልክቷን መጫን እንዳይረሳ። ይህን መረጃ ላይክ አድርጋችሁን ጀምሩ። መልካም ቆይታ ተመኘን። በሪያል ማድሪድ ያለው ፕሬዝዳንታዊ ምርጫ ቀስቀሳው ተጧጥፎ ሲቀጥል እኔ ይሄን እናመጣለው፣ ይሄን እገዛለው፣ እኔን ከመረጣችሁኝ የሚለው ቀስቀሳም ቀጥሎ ማክሰኞ አንድ ተጫዋች ለመግዛት 150 ሚሊዮን ዩሮ አቀርባለሁ ብሏል። ትላንትና ፍሎሬንቲኖ ፔሬዝ ደግሞ የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ በቀጣይ ትልቅ ኮከብ ማስፈረም ማቀዳቸውን አሳውቀዋል። ፕሬዝዳንቱ ለመግዛት ያሰቡት ተጫዋች በአውሮፓ ሻምፒዮንስ ሊግ ከሚሳተፍ ግዙፍ ክለብ መሆኑን አረጋግጠዋል። ማክሰኞ ሻምፒዮንስ ሊግ ለሚሳተፍ ክለብ ተጫዋች ጥያቄ ያቀርባሉ ያሉት ፔሬዝ የተጫዋቹን ማንነት ግን ከመጥቀስ ተቆጥበዋል። ስለ ተጫዋቹ የዝውውር ሂሳብ ሲያስረዱም ከ150 ሚሊዮን ዩሮ በታች ግን
አይሆንም ብለዋል። ፕሬዚዳንት ፍሎሬንቲኖ ፔሬዝ በሰጡትም ፍንጭ ትልቅ ተጫዋች ነው፣ ጋላክቲኮ ነው ያሉ ሲሆን በእንግሊዝ ፕሪሚየር ሊግ አይጫወትም፣ ወጣት አማካይ ነው፣ ኦሊሴ፣ ኬን፣ ዶኩ፣ ሃላንድ አይደሉም ብለዋል። ወጣት አማካይ ነው ሲሉ ፊታቸውን ወደ ፓሪስ ሰን ዠርሜን እንዳዞሩ ግን በገደምዳሜውም ቢሆን በርካቶች እየተናገሩ ነው። ለሪያል ማድሪድ መጫወት የማይፈልግም ስለሌለ ይመጧታል እያሉ ነው። ፍሎሬንቲኖ ፔሬዝ በፕሬዝዳንት የምርጫ ቅስቀሳቸው ላይ ሪያል ማድሪድ ዋጋ አሁን ላይ 10 ቢሊዮን ዩሮ ነው ብለዋል። እሳቸው በሰሞኑ ፎርብስ 9.5 ቢሊዮን ዩሮ አካባቢ እንደገመተው ይታወቃል። እኔ ለመጀመሪያ ጊዜ በ2000 ስመጣ የተጫዋቾችን ደሞዝ እንኳን መክፈል የማይችል ቡድን ሪያል ማድሪድ ነበረ ብለዋል። ሰዎች 80 ዓመቴ እንደሆነ ይነግሩኛል። እናም በምርጫ ላታሸንፍ ትችላለህ በቃ ይላሉ። እኔ ግን በልቤ ውስጥ ማድሪድ አለ፣ ከእድሜ በላይ የማድሪድ ፍቅር ነው የሚሰማኝ ብለዋል። እሳቸው ሁልጊዜ ማሸነፍ አንችልም፣ ግን በርካታ ዋንጫዎችን ወደዚህ ቡድን አምጥቻለሁ ሲሉ የተደመጡት ፍሎሬንቲኖ ፔሬዝ ትችት የተለመደው ነው፣ የእግር ኳስ አካል ነው፣ ፈጽሞ እኔን የሚጎዳኝ ነገር አይደለም ብለዋል። ኤንሪኬ ሪኬልሚም ታላቅ ስህተት ሰርተዋል። በምርጫ ቅስቀሳ ላይ የአንዳንድ ተጫዋቾችን ስም በማድሪድ ቲሸርት ላይ ለጠፈው ቅስቀሳ አድርገዋል ብለው ሲቲ የጀመረውን ክስ ያጠናክርላቸው ዘንድ አበጀ ያሉ ይመስላሉ። ቀጣዩ እጩ ፕሬዚዳንት የሪያል ማድሪድ ለመሆን ማለት ነው ፍሎሬንቲኖ ፔሬዝ። ከዛ ውጪ እሳቸው የዴንዝል ዶምፍሪስን ዝውውር አረጋግጠዋል። ዴንዝል ዶምፍሪስን አስፈርመናል፣ ኮናቴን አምጥተናል፣ ሞሪኒዮን አምጥተናል፣ ይቀጥላል። ሪያል ማድሪድ ራሱን እያደሰ ነው ብሏል ፍሎሬንቲኖ ፔሬዝ የዴንዝል ዶምፍሪስን ዝውውር እንዳጠናቀቁ ካረጋገጡ በኋላ ማለት ነው። በጣም አስገራሚ መረጃ ግን ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የኔዘርላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኪውመን ዴንዝል ዶምፍሪስ ሪያል ማድሪድን በመቀላቀሉ ዙሪያ ሀሳባቸውን አጋርተዋል። በጣም ደስተኛ ነኝ ለሱ ስለተሳካለት። ነገር ግን አሉ እሳቸው እኔ ዴንዝል ዶምፍሪስ ሲጫወት የት ብታየው ደስ ይላል ብትሉኝ ባርሴሎና ሲሉ ተደምጠዋል። ግን እሳቸው በማይደግፉት ክለብ ሪያል ማድሪድ ቢጫወትም ዴንዝል ዶምፍሪስ በቀጣይ ለሱ ግን በጣም ደስተኛ ነኝ ሲሉ ተደምጠዋል። የፖርቱጋሉ ክለብ ቤኔፊካ አሰልጣኝ ጆዜ ሞሪኒዮ ሪያል ማድሪድን እንደሚቀላቀሉ ይፋ አድርጓል። የሚሆነው ግን ፕሬዚዳንት ፍሎሬንቲኖ ፔሬዝ የሪያል ማድሪድ ፕሬዚዳንት ሆነው ከተመረጡም ነው ብሏል። ቤኔፊካ በመግለጫው ፔሬዝ ምርጫውን ካሸነፈ ለቤኔፊካ የውል መፍረሻ 15 ሚሊዮን ዩሮ እንደሚከፍሉም ክለቡ አሳውቋል። ፕሬዚዳንት ፍሎሬንቲኖ ፔሬዝ የጆዜ ሞሪኒዮ ሹመት ግን ማረጋገጣቸው አይዘነጋም። ሞሪኒዮ በመመለሱ በጣም ደስተኛ ነኝ፣ ምክንያቱም እሱ መጀመሪያ እዚህ በነበረበት ጊዜ ከሱ በኋላ 6 ሻምፒዮንስ ሊግ እንድንበላ ያደረገ ተፎካካሪ ቡድን ሰርቶልን ሄደውም ይላሉ። አሁን እዚህ ተመልሶ ያንን ተፎካካሪ ስሜት የሚመልስ ቡድን እንዲሰራልን እንፈልጋለን ብለው መግለጫ ሰጥተዋል። ሞሪኒዮ ሾሜዋለሁ እያሉ ነው። ቤኔፊካም መሾሙ እርግጥ ነው፣ ግን ፕሬዚዳንቱ ምርጫውን ካሸነፉ ብቻ ነው። 15 ሚሊዮን ዩሮ ግን ካሳ እናገኛለን ብለዋል። በጣም ትልቅ የካሳ ገንዘብ ነው፣ ምንም ጥያቄ የለውም። ቤኔፊካ በዚህ የሚያገኙት። ቤኔፊካ በተቃራኒው የፉልሃም የቀድሞ አሰልጣኝ የነበሩትን ማርኮ ሲልቫ አዲሱ አሰልጣኝ አድርጎ መሾሙ የሚዘነጋ አይደለም። ዩሌስ ኮንዴ በኮንትራቴ ላይ ረጅም ጊዜ ይቀረኛል፣ እስከ 2030 በባርሴሎና የሚያቆይ ኮንትራት አለኝ። እናም አሁን ሙሉ ትኩረቴ የኔ በዓለም ዋንጫ ውድድር ላይ ነው፣ ምክንያቱም ከባርሴሎና ጋር ምንም የሚያሰጋ ነገር ስለሌለ ሲለ ተደምጧል። የባርሴሎና አሁንም ተጫዋች ነኝ፣ ወደፊት መቀጥላለሁ፣ ህልሜም በዚሁ ክለብ መቀጠል ነው ሲለ ተደምጧል። ከሰሞኑ ከብሔራዊ ቡድኑ ጋር በነበረ የወዳጅነት ጨዋታ ዙሪያ ቃለመጠይቅ አድርጎ ነበረ። በዛ ቃለመጠይቅ ላይ የተወሰደ ነው ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን። ስለዚህ የዩሌስ ኮንዴ ክለቡን ይለቃል የሚሉ መረጃዎች በስፋት ቢወጡም እሱ ግን ፈጽሞ አላደረገውም እያለ ይገኛል። የዩሌስ ኮንዴ በርከት ያሉ ፈላጊዎች በስፋት ስማቸው እየተነሳ የነበረውም ከተወዳጁ የእንግሊዝ ፕሪሚየር ሊግ እንደነበረ የሚዘነጋ አይደለም። ባርሴሎና በክረምት የሚያደርጋቸው ዝውውሮች ተጠናክረው ሲቀጥሉ በርከት ያሉ ተጫዋቾችም በዚህ ክረምት ቡድኑን ይቀላቀላሉም ተብሎ እንዲሁ ይጠበቃል። ሌላው ከበርካታ የአውሮፓ ክለቦች ጋር ስሙ እየተያዘ የነበረው አሌሃንድሮ ግራማልዶ መዳረሻው የስፔን ክለቦች የሆኑ ዘንድ ፍላጎቱ መሆኑን ተናግሯል። በስፔኑ ስለ አንድ ሀያል ክለብ መጫወት እፈልጋለሁ ብሏል። ያንን ሀያል ክለብ ግን በይፋ አልገለጸም። የግራማልዶ ዋነኛ ፍላጎትም በቀጣይነት ወደ ስፔን መመለስና በስፔን አንድ ግዙፍ ክለብ መጫወት ብቻ መሆኑን የተናገረው። ከዚህ ጋር በተያያዘ በርካቶች ሪያል ማድሪድም ፉልባክ ይፈልጋል በግራ ተመላላሽነት። በተለይም ጆዜ ሞሪኒዮ ወደ ቡድኑ የሚመጡ ከሆነ
ማለትም ፕሬዚዳንቱ ፍሎሬንቲኖ ፔሬዝ ሆነው ማለት ነው የሚመጡ ከሆነ በዋነኝነት የሜዳ ክፍላቸውን ማጠናከር ሲፈልጉ እሳቸው ከያዟቸው ዝርዝር ውስጥ አንዱ እንደሆነ ይታወቃል። ምንም እንኳን ግራማልዶ መዳረሻውን ባርሴሎና፣ ማድሪድ ብሎ ወያሊያም ደግሞ እንደ አትሌቲኮ ማድሪድ ያለ ቡድን ነው ብሎ ባይገልጽም በይፋ ነገር ግን ተጫዋቹ አንድ የስፔን ኃያል ክለብ መቀላቀል በይፋ ፈልጋለሁ ማለቱን ተከትሎ ባርሴሎና እና ሪያል ማድሪድ ስማቸው እየተነሳ ነው። ፓሪስ ሰን ዠርሜን ደግሞ ኮከብ የመጠበቅ ፈተና ውስጥ ገብቷል። በተለይም የፍሎሬንቲኖ ፔሬዝ ሐሳብ በግልጽ የፓሪስ ሰን ዠርሜን ተጫዋቾችን ነው የሚመለከተው የሚሉ መረጃዎች በስፋት ከወጡ በኋላ በተለይም አማካይ ክፍሉ ላይ የቪታኒያና የዦን ኔቬስ ክቫራትስኬሊያን ጨምሮ ማለት ነው እንዲሁም የባየር ሙኒክ ተጫዋቾች ናቸው አሁን በስፋት ስማቸው እየተነሳ ያለው ከዚች 150 ሚሊዮን ዩሮ አቀርባለሁ ከምትለው የፍሎሬንቲኖ ፔሬዝ ቅስቀሳ በኋላ ማለት ነው። አሁን ፓሪስ ሰን ዠርሜን ውስጥ አንዳንድ ስራዎች መሰራት ጀምረዋል። ይሄም ቡድን ውስጥ ያሉ ኮከቦችን በተለያዩ ጥቅማ ጥቅሞች በቡድኑ እንዲቆዩ ለማድረግ እቅድ ተይዟል። ናስር አል ካላፊም የቡድኑን ኮከቦች ለማቆየት አስፈላጊውን ነገር ሁሉ ለማድረግ ተዘጋጅቷል ይላል ፋብሪዚዮ ሮማኖ። በተለይም ቪታኒያ፣ ዦን ኔቬዝ፣ ዲዜር ዱዌ፣ ክቫራትስኬሊያን ለማቆየት ዋነኛ ስራ ይሰራሉ። የፍሎሬንቲኖ ፔሬዝ 150 ሚሊዮን ዩሮ ከፓሪስ ሰን ዠርሜን ውጭ ደግሞ አነጣጥሯል ተብሎ እየተነሳ የሚገኘው ባየር ሙኒክ ቤት ነው። በተለይም ደግሞ ወጣቶቹ ተጫዋቾች ላይና ሁለቱ ክለቦች በፍሎሬንቲኖ ፔሬዝ ስጋት ገብቷቸዋልና በተለይም ፓሪስ ሰን ዠርሜን ኮከቦቹን ለማቆየት ናስር አል ካላፊ ስራ ጀምሯል ተብሏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለሳቱ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ ነው። የዓለም ዋንጫን የተመለከተ ልዩ ጥንቅራችን ሰዓት ላይ ደርሰናል። የዓለም ዋንጫ ሲጀመር የብሔራዊ ቡድኖች ጨዋታ ማለት ነው ወደ ሜዳ ሁለቱ ብሔራዊ ቡድኖች ሲገቡ የሀገራቱ መዝሙር እንደሚዘመር ይታወቃል። በዚህኛው የዓለም ዋንጫ ግን የሀገራት ብሔራዊ መዝሙር ሲዘመር በጣም ለየት ያለ ትዕይንት ጠብቁ ብሏል ፊፋ። አንደኛው ነገር በጣም ትልልቅ ባንዲራዎች ይደረጋሉ። መሃል ላይ የዓለም ካርታ ይደረጋል። ተጫዋቾቹ እችን የዓለም ካርታ ከበው ዳኞቹ መሃል ላይ ቆመው መዝሙሮች ይዘመራሉ እንጂ እንደ ከዚህ ቀደሙ ተጫዋቾች ፊት ለፊት ተደርድረው ብቻ መዝሙሩ አይዘመርምና በጣም ለየት ያለ የመግቢያ ስነስርዓት በየጨዋታዎቹ ጠብቁ ያሉን በዣን ኢንፋንቲኖ የሚመራው የዓለም ዋንጫ አዘጋጁ ፊፋ ነው። ከዓለም ዋንጫ ጋር በተያያዘ ተጨማሪ መረጃዎችን እናደርሳችሁ። እንደ ጀርመን 8 ጊዜ ፍጻሜ የደረሰ አንድም ሀገር የለም። በዓለም ዋንጫ ላይ ብራዚልና ኢጣሊያ እንደዚሁም አርጀንቲና 6 ጊዜ ደርሰውታል። ፈረንሳይ 4 ጊዜ፣ ኔዘርላንድ 3 ጊዜ፣ ኡራጋይና እንደዚሁም ሃንጋሪ ደግሞ 2 ጊዜ፣ እንግሊዝና ስፔን ደግሞ አንድ ጊዜ የዓለም ዋንጫ የፍጻሜ ተፋላሚ መሆን የቻሉ ብሔራዊ ቡድኖች ናቸው። በዚህኛው ውስጥ የሚለው ይጠበቃል። ምናልባት ጀርመንን ካነሳን የጀርመን አዲሱ ትውልድ እንግዲህ በዚህ ዓለም ዋንጫ በትልቁ ይጠበቃል። እነ ፍሎሪያን ቬርዝ፣ እነ ዴኒዝ ኡንዳቭ፣ እነ ጀማል ሙሲያላ በትልቁ የሚጠበቁበት የውድድር ዓመት ነው። በነገራችን ላይ በአውሮፓ መድረክ ውድድሮች ላይ በኤሮፕ ሊግና በአውሮፓ ዋንጫና በዓለም ዋንጫ ዙሪያ ካነሳን ፍሎሪያን ቬርዝ 8 ግብ አለው። ጀርመን ብሔራዊ ቡድን በኩል ከዩሮ 2024 ጀምሮ ይጠበቃል። ዴኒዝ ኡንዳቭ 6፣ ጀማል ሙሲያላ 4 ግብ ያላቸው ወጣቶቹ በትልቁ የሚጠበቁበት የዓለም ዋንጫ ነው። በጀርመን ብሔራዊ ቡድን በኩል ሊዮኔል አንድሬስ ሜሲ በቀጣይ አርጀንቲና እሁድ ከሆንዱራስ ጋር የምታደርገው የቅድመ ማጣሪያ ጨዋታ ወይም የአቋም መፈተሻ ጨዋታ ላይ አይገኝም። ሆንዱራስ በኋላ ግን ከአይስላንድ ጋር አንድ ጨዋታ ይኖራታል፣ ማክሰኞ ቀን የሚደረግ ጨዋታ። በዛ ጨዋታ ላይ ግን ሙሉ ለሙሉ ጨዋታ ይመለሳል ተብሏል። አሰልጣኝ ሊዮኔል ስካሎኒ በአቋም መፈተሻው የሆንዱራስ ጨዋታ ላይ ለጥንቃቄ ሲባልና ራሱን በደንብ እንዲያዘጋጅ ስል ሊዮኔል አንድሬስ ሜሲን ቀንሸዋለሁ ሲሉ ተደምጧል። ከዛ ውጭ የአይስላንድ ጨዋታ ላይ ይጫወታል። ከዛ በኋላ በዓለም ዋንጫ የምድብ ጨዋታ ጀምሮ ይጫወታል። የአርጀንቲና የመጀመሪያ ጨዋታ ጁን 17 ነው የሚጀምረው። ውድ ቤተሰቦቻችን ከ12 ቀን በኋላ ነው አርጀንቲና የመጀመሪያ ጨዋታዋን በዓለም ዋንጫ የምታከናውነው። እያንዳንዱን ሀገር እናሸንፋለን ያለው ሪያን ሼርኪ ነው። ፈረንሳይ ተጫዋች ሪያን ሼርኪ በዓለም ዋንጫ ቡድናቸው ለማንም እንደማይመለስ ገልጿል። በዓለም ዋንጫ እያንዳንዱን ብሔራዊ ቡድን እናሸንፋለን ሲል ሪያን ሼርኪም ተናግሯል። አክሎም ምርጥ ብሔራዊ ቡድን ጥምረት ይዘናል፣ እያንዳንዱን ጨዋታ እንደ መጨረሻ ፍጻሜ ጨዋታ እናየዋለን ሲል ተደምጧል። በማህበራዊ ሚዲያ ሲዘዋወር ስለነበረው የብሔራዊ ቡድን ፎቶ የተጠየቀው ሪያን ሼርኪ ለክብር ያደረግኩት ነው እንጂ እየተቀነጠው ወይም እየቀለድኩ አይደለም ሲል ተደምጧል።
ሪያን ሼርኪ በነገራችን ላይ ከሚኒስትሯ ጎን ነበርኩኝ ያለው ሪያን ሼርኪ ብቆም ከእሷ በላይ እሆን ነበር፣ እሷ ከኔ አንሳ ትታይ ነበር፣ ስለዚህ ያጎነበስኩት ለክብር ሚኒስቴሯ ስል ነው ብሏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የሪያን ሼርኪ የፎቶ አነሳስ ሂደት እኛም በወቅቱ በማህበራዊ ሚዲያ ላይ ሲዘዋወር አግኝተን ነግረናችሁ ነበረ። ስም ስለዘነጋው ነው። አንድ አድማጫችን ሪያን ሼርኪ ፎቶን በዛ መልኩ የተነሳው ለሚኒስቴሯ ሲል ነው ብሎ በወቅቱም ነግሮን ነበረ። በጣም እናመሰግናለን አድማጫችን። ስምህን ግን ብጠቅስልን በድጋሚ በጣም ደስ ይለናል። ሪያን ሼርኪም እንደዛ አይነት አቋቋሚ የቆምኩት ሚኒስትሯን ላለመከለል ነው ሲል ተደምጧል። ፈረንሳይ ከኮት ዲቫር ጨዋታ ነበራት። ሪያን ሼርኪ ሁሉንም ብሔራዊ ቡድን ለማሸነፍ ዝግጁ ነን ባለበት ምሽት ግን ግብ ያስቆጠርም ብሔራዊ ቡድኑን ከሽንፈት አልታደገውም። ትላንትና አፍሪካዊቷ ሀገር አይቮሪ ኮስት ፈረንሳይን 2-1 በሆነ ውጤት ድል አድርጋለች። በፈረንሳይ ብሔራዊ ቡድን በኩል ሪያን ሼርኪ በጣም አስደናቂ ግብ አስቆጥሮ 45ኛው ደቂቃ ላይ ፈረንሳይ በትመራም ከረፍት በኋላ ዶዌ በ53ኛው ደቂቃ ላይ አይቮሪ ኮስትን ያደረገ። የማንቸስተር ዩናይትዱ ተጫዋች አማድ ዲያሎ 84ኛው ደቂቃ ላይ የአይቮሪ ኮስትን ሁለተኛ ግብ አስቆጥሮ አይቮሪ ኮስት ጨዋታውን 2-1 በሆነ ውጤት ድል አድርጋለች። ትላንትና አይቮሪ ኮስት ፈረንሳይን በአቋም መፈተሻ ጨዋታ ድል አድርጋታለች። ሌላኛው መርሃ ግብር ስፔንን ከኢራቅ ያገናኘ ጨዋታ ነበረ። በጣም ያልተጠበቀ ውጤት ተመዝግቧል። ወደ ቤተሰቦቻችን ጨዋታው 1-1 ነው የተጠናቀቀው። ኢራቅ ማለት በመካከለኛው ምስራቅ ባለ ጦርነት ምክንያት ከሀገሯ እንኳን ለመውጣት የተቸገረ ብሔራዊ ቡድን የነበራት፣ ብዙ በመኪና ሄደው ጥቂት በአውሮፕላን የተጓዘ ብሔራዊ ቡድን የነበራት ኢራቅ ትላንት ለስፔን ፈተና ነበረች። 1-1 ጨዋታው ሲጠናቀቅ ፌራን ቶሬስ 16ኛው ደቂቃ ላይ ስፔንን መሪ ያደረገ። በኋላም ላይ ለኢራቅ ዶስኪ 27ኛው ደቂቃ ላይ ኳስና መረብን ከመረብ አገናኝቶ 1-1 ጨዋታው ተጠናቀቀ። በእርግጥ የሚነሱ ነገሮች ሊኖሩ ይችላሉ። በስፔን በኩል ላሚን ያማል፣ ፔድሪ፣ ኒኮ ዊሊያምስ፣ ሮድሪ፣ ፋቢያን ሩይዝ፣ ሚኬል ኦያርዛባል፣ ማርቲን ዙቤሜንዲ፣ ማርኮ ኩኮሪያ፣ ዳቪድ ሪያ እና ቪክተር ሙኒስ ከጨዋታው እንዳይጀምሩ የተደረጉበት አጋጣሚ ነበረ። ምናልባት በርካቶች ሊያነሱት ይችላሉ። ከዛ ውጪ ዛሬም ይቀጥላል የአቋም መፈተሻ ጨዋታ። ስሎቬኪያ ከሞንቴኔግሮ ምሽት 1 ሰዓት ከ30፣ ራሻ ከቡርኪና ፋሶ ምሽት 2 ሰዓት፣ ሃንጋሪ ከፊንላንድ ምሽት 2 ሰዓት ከ45 ደቂቃ ሲል በሀገራት ደረጃ የሚደረጉ የአቋም መፈተሻ ጨዋታዎች ናቸው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሳቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ መረጃችን ጋር አብራችሁን ስትቆዩ ላይክ፣ ሰብስክራይብ እና ሼር አድርጉን። ለፈጣን መረጃዎቻችን ላይክ አረጋችሁ ለእኛ በብዙ ይረዳናል። መረጃዎች በፍጥነት እንዲደርሷችሁ የደውል ምልክቷን ከተጫናችሁ መረጃዎች ቶሎ ቶሎ ስንለቅ ወደ እናንተ ይደርሳሉ። በተለይም በዝውውር ጉዳይና በዓለም ዋንጫ ሰፊ ጥንቅሮች ሁሌም ይዳሰሳሉ። ቃል ነኝ ከፕሪሚየር ሊግ መረጃችን ጋር አብራችሁን ቆዩን። ኤንሪኬ ሪኬልሚ እኔን ፕሬዚዳንት አረጋችሁ ከመረጣችሁኝ ሃላንድ ለሲቲ ሳይሆን ለሪያል ማድሪድ ቀጣይ ዓመት ሲጫወት ታዩታላችሁ ማለታቸው ይታወቃል። በተለይም ሲቲ የሃላንድ ስም እንዴት የማድሪድ መለያ ላይ ተጽፎ ወጣብን፣ ጉዳዩን ወደ ፍርድ ቤት ወስዳለሁ ብለው ነበረ። ትላንትና ግን ኤንሪኬ ሪኬልሚ ባርሴሎናን በአንድ ወቅት እንደናንተ አድርጎት ነበር፣ ግን ፊጎን ለሪያል ማድሪድ ከማጫወት ማድሪድ አልሰነፈም ብለዋል። ታሪኩ የተፈጠረው በፈረንጆች አቆጣጠር 2000 ነበረ። ባርሴሎና ፊጎን ያጫውት ነበረ። በኋላም ላይ ግን ፊጎ በውድ ዋጋም ቢሆን ማድሪድን ተቀላቀለ። ነገርየው በወቅቱ በእግር ኳስ ታሪክ ውስጥ ያልተጠበቀ ነበረ። ለማንቸስተር ሲቲ በጣም ትልቅ ክብር አለኝ የሚሉት ኤንሪኬ ሪኬልሚ ነገር ግን ተጫዋቹን እናስፈርመዋለን፣ እመኑኝ 100% እናስፈርመዋለን። ያ ማለት ግን ለሲቲ ክብር የለንም ማለት አይደለም። ከታላቅ አክብሮት ጋር እናረገዋለን። ባርሴሎና ፊጎን አንሸጥም ብለው ልክ እንደናንተ ግን ከ6 ዓመት በፊት ያደርጓቸው ነበር። በኋላም ግን ፊጎን ለማድሪድ መጫወት አላገዱትም ብለዋል። የሲቲ ደጋፊዎች ለኤንሪኬ ምላሻችሁ እንዴት ያለ ነው? በሀሳብ መስጫ ሳጥናችን ላይ ጻፉልን።
ኤንሪኬ ሪኬልሚ ፕሬዚዳንት ካረጋችሁኝ ሃላንድን ብቻ አይደለም ከሲቲ ያስኮበልላል ያሉት እሳቸው ሮድሪንም አመጣዋለሁ ብለዋል። ምናልባት እንደውም የሮድሪ ቀላቸዋል እስኪባል ድረስ በርካቶች በሮድሪ ዝውውር ጉዳይ ላይ ምላሽም ተቃውሞም አላሰሙም። እሳቸው ግን ይቀጥላሉ። ስለ ማንቸስተር ሲቲ በዛው አያይዘው በገለጡት ሀሳብ እሱ በጣም ምርጡ አማካይ ነው በሲቲ ቤት ብለዋል። ከዛ ውጪ ከሮድሪ ጋር በተያዘ በርካታ ሀሳቦች እየተነሱ ነው የሚሉት እሳቸው በእርግጠኝነት ይህንን በጣም አስደናቂ ተጫዋች እኛ እናጫውተዋለን። ይህም ሲሆን ግን ሲቲን ባከበረ መልኩ ዝውውሩ እንዲፈጸም እናደርጋለን ብለዋል። ከስፔን ብሔራዊ ቡድን ጋር የሚገኘው ልቡ ለሪያል ማድሪድ ሸፍቷል። ምክንያቱም የአትሌቲኮ ማድሪድን መለያ መልበስ ለማድሪድ ከመጫወት አያግደኝም ብሏልና። ሮድሪ በጉዳዩ ላይ ከኬልሚ ጋር ንግግር ድርድር አድርገሃለሁ የተናገር ሲባል እዚህ ያለነው የዓለም ዋንጫ ሊጫወት ነውና ስለሱ ብቻ ጠይቁኝ ብሎ ነገሩን አደበስብሶት ግን አልፏል። ሪያን ሼርኪ እጅግ ልዩ የሆነ ተጫዋች ነው። ታላቅ ችሎታ እንዳለው ከፍተኛ እምነት ነበረን። እንዲሁም እሱ ገና ወጣትም ነው ይላሉ። ይህን የሚሉት ሰው የማንቸስተር ሲቲ ዋና ሰው ካህሉድ አል ሙባረክ ናቸው። ግን ይህ ቡድን ሲያድግ እና ዛሬ ያንን ጨምሮ ከላይ እስከታች ጠንካራ ተሰጥኦ ያላቸው ተጫዋቾች ስትመለከት ኤርሊንግ ሃላንድ፣ ሮድሪ፣ አንቷን ሴሜኔ፣ ጀሬሚ ዶኩ፣ ኩሳኖቭ፣ ኒኮ ኦራይሌ፣ ጂጂ ዳናሩማ በእያንዳንዱ ቦታ እጅግ ብቁ ወጣትና ጥራት ያላቸው ተጫዋቾች አሉን። እናም እንደ ሮድሪ አይነት ትልቅ ልምድ ካካበተ ተጫዋችም አለን። በእውነቱ ይህ ስብስብ በጣም ጠንካራ ነው። ይህን ስታይ ይላሉ ለጋዜጠኛው ፊት ለፊት ቁጭ አድርጎ ለሚያናግራቸው ትልቅ ነገር ጠብቅ ከዚህ ቡድን። ይህ ቡድን ገና ብዙ ተስፋ አለው። ገና ብዙ ነገር እናደርጋለን። ዝውውሮች በሚያስፈልጉን ቦታ ላይ ሁሉ እናደርጋለን። ኢላማ ያደረግናቸውን ዝውውሮች ጠንቅቀን እናውቃለንና ትልቅ የዝውውር መስኮትን በሲቲ በኩል ይሆናል። ሲቲ በደንብ ይጠናከራል ብለዋል። በተለይም ከፍሎሬንቲኖ ፔሬዝ እና ከኤንሪኬ ሪኬልሚ ፕሬዚዳንታዊ ምርጫ ቅስቀሳ በኋላ ክለቦች ራሳቸውን ተጫዋቾች እየጠበቁ እንደሆነ ይታወቃል። አንደኛው ማንቸስተር ሲቲ ነው። ቼልሲ ራሱን በአሰልጣኝ መልክ በአዲስ መልክ ብቅ ብሏል። ዣቪ አሎንሶን ቀጥሮ የቀድሞ የሊቨርፑል ታሪካዊ ተጫዋች፣ የቀድሞ የሪያል ማድሪድ ኮከብ፣ የቀድሞ የባየር ሙኒክ ተጫዋች፣ የፔፕ ጋርዲዮላ ስሪት ናቸው ከሚባሉ አሰልጣኞች ውስጥ አንዱ ነው። ዣቪ አሎንሶ ክለቡን ከያዘ በኋላ ወደ ቡድኑ የሚመጡ ተጫዋቾች ይጠበቃሉ። ቼልሲ የፓላሱን ፈረንሳይ ተከላካይ ማክሰንስ ላክሮንስን እየተመለከተ ነው የሚል መረጃ በፉትቦል ኢንሳይደር በኩል ወጥቷል። በክለቡ ውስጥ የውስጥ ለውጦች ውይይት እንደተደረጉ ምንጮች ጠቅሰውልኛል ያለው ፉትቦል ኢንሳይደር፣ ሆኖም ግን ተጫዋቾች ክለቡ እያያቸው ካላቸው በርካታ አማራጮች ውስጥ አንዱ ብቻ መሆኑ ተገልጿል። በተለይም ክለቡ በቀጣይ ውድድር ዓመት ቼልሲ ማለት ነው የአውሮፓ መድረክ ጨዋታ ስለሌለበት ጥቂት ዝውውር ብቻ ያደርጋል ብለዋል። ከዛ ውጪ ከቼልሲ ጋር በተያያዘ ለገበያ የሚያቀርባቸው ተጫዋቾች በርከት ያሉ ናቸው። የጄምስ ባዮን ጌተንስና የአሌሃንድሮ ጋርናቾ ሽያጭ እየተጠበቀ ነው። ማንቸስተር ዩናይትድ ቤት ሲጫወት የከረመውና ከሩበን አሞሪም ጋር የታታሪነት ችግር አለበት፣ በልምምድ ሜዳ ላይ ያሳየው ነገር ለጨዋታ ብቁ አይደለም ተብሎ ከቡድን የተቀነሰውና ቼልሲን የተቀላቀለው አሌሃንድሮ ጋርናቾ 40 ሚሊዮን ፓውንድ ፈሰስ የተደረገበት ነው። በመጣበት ዓመት የገዢ ያለ እያለ ነው ቼልሲ። እንዳልኳችሁ ግን ጄምስ ባዮን ጌተንስም በዛ የሜዳ ክፍል ላይ ለሽያጭ የቀረበ ነው። ቼልሲ በአሌሃንድሮ ጋርናቾ በኩል ሽያጩን ሲጠባበቅ የሳውዲ አረቢያ ክለቦች ካልሆኑ በስተቀር ግን የቼልሲን የዝውውር ነገር በኪሳራ እንዳይጠናቀቅ ሊያደርግ የሚችል የአውሮፓ ክለብ አለ ተብሎ አይታሰብም። ቼልሲ በ40 ሚሊዮን ፓውንድ ቢገዛውም ጋርናቾን በዛን ያክል ደረጃ ግን ስለመሸጡ እርግጥ መሆን አልተቻለም። አሰልጣኝነት ላራንካን ሲያሰለጥኑ አንድ ብለን እናውቃቸዋለን። 1994 የተመሰረተ ቡድን ነው። ከዛ በኋላ ስፔን አቀንተው እሳቸው ሚራንዳስ የተባለ ቡድን እናሰለጠኑ። ከዛ ሪዮ ቫይካኖን ያዙ። ከዛ በፕሪሚየር ሊግ መጥተው በርንማውዝ፣ አሁን አንፊልድ ሮድ ስቴዲየም መርሲሳይድ ሊቨርፑል ደርሰዋል። የመርሳይዱ ክለብ ሊቨርፑል አሰልጣኝ ሆነዋል አንዲ ኢራኦላ። በእርግጥ መሆናቸው የታወቀ ግን ደግሞ ያው ኦፊሻል የሚሆነው ክለቡ ራሱ አሰልጣኝ ናቸው ሲል ነውና ትላንትና ሊቨርፑል ከዚህ በኋላ አሰልጣኝ ናቸው በይፋ ወቁልኝ ብለዋል። አሰልጣኝ አንዲ ኢራኦላ በጣም ተደስቻለሁ፣ ምክንያቱም ሊቨርፑል የዓለማችን ምርጡና ውዱ ክለብ ነው ብለዋል። ከእናንተ መካከል አንዱ መሆን እፈልግ ነበር ያሉት አንዲ ኢራኦላ እነሆ ቀዩ ሆኛለሁ ብለዋል። ትላንትና ቀዩን መለያ ይዘው ምስላቸው በማህበራዊ ሚዲያ ላይ ከተሰራጨ በኋላ ከዛሬ ጀምሮ አንዲ ኢራኦላን ሊቨርፑል በይፋ አሰልጣኝ በሉልኝ ብሏልና የአንዲ ኢራኦላ ሹመት 100% እውቅና ተሰጥቶታል። አንዲ ኢራኦላ
ሊቨርፑልን ወደ ነበረበት የመመለስ አቅም ያለው የሚለን ደግሞ አሌክስ ስኮት ነው። የበርንማውዙ ተጫዋች አሌክስ ስኮት አሰልጣኝ አንዲ ኢራኦላ በሊቨርፑል ይሳካላቸዋል የሚል እምነት እንዳለው ተናግሯል። ሊቨርፑል ከበርንማውዝ የበለጠ ክለብ ነው ያለው አሌክስ ስኮት፣ ነገር ግን ኢራኦላ እዛ ስኬታማ የማይሆንበት ምክንያት የለም ብሏል። አክሎም እሱ ከየርገን ክሎፕ ጋር ብዙ ነገር ይመሳሰላል ይላል። በእርግጥ እነ ሪቻርድ ሂውዝም በምልመላ ክፍሉ በኩል ጥናት ያጠኑት ለክሎፕ ፍልስፍና የሚቀርብ ሰው እናምጣ የሚል ነበረ። አሌክስ ስኮትም ይሄን ይናገራል። የሊቨርፑል ደጋፊዎች ደስተኛ እንደሚሆኑ እርግጠኛ ነኝ ብሏል። አንዲ ኢራኦላ ሊቨርፑል ወደ ነበረበት ደረጃ የሚመለስ አቅም ያለው ተጫዋች አሌክስ ስኮት ግን በበርንማውዝ ቤት አይቀጥልም ተብሎ ስሙ አንድም ከሊቨርፑል ሲነሳ ነበርና ትላንት ከዚህ ንግግሩ በኋላ በርካቶች ስሙን ዳግም ከሊቨርፑል ጋር እያነሱት ይገኛሉ። ምናልባት አሁን ያለውን ስብስባቸውን በተመለከተ የፕሪሚየር ሊግ ኦፊሻል ገጽ አንዲ ኢራኦላ ተጫዋች ባያስፈርሙና አሁን ባለው ስብስብ እንኳን ቢቀጥሉ እሳቸው አሊሰንን ግብ ጠባቂ፣ ኬርኪዝ፣ ቨርጅል ቫንዳይክ፣ ጀረሜ ጃኩዌቴ እና ፍሪፖንግን በኋላ መስመርትና በመሃል ተከላካይነት፣ አማካይን ክፍሉ ላይ ፍሎሪያን ቬርዝን ከሪያን ግራቨንበርግ አሊያም ግራቨንበርግን ከሴቦዝ ላይ ከዛ ፊት አማካይን ክፍሉ ፊት ለፊት ጋክፖን በግራ ቀኙ ላይ ሪዮን ጉማን ከዛ በዘለለ ደግሞ 10 ቁጥር ቦታ ላይ ሴቦዝ ላይን ወይም ፍሎሪያን ቬርዝን አጥቂ ኢሳክን መጠቀም የሚችል ስብስብ አላቸው። ያ ማለት ግን አሁን ባለው ስብስብ አንጻር ነው እንጂ በቀጣይ ክረምት ላይ ተጫዋች መምጣቱ አይቀርም ወደ ቡድኑ። በተለይም በየሜዳ ክፍሉ አንዳንድ የሚታዩ ችግሮች ነበሩ። አይደለም ኢራኦላ ስለመጡ ስሎት ቢቀጥሉ የሚደረጉ ዝውውሮች እንደነበሩ ይታወቃል። ከዚህ ጋር በተያያዘ ሊቨርፑል አዲስ የቀይ መስመር ተመላላሽ ይፈልጋሉ። ብራድሊ ባርኮላ ከባዱ የጉልበት ጉዳት፣ ጀሬሚ ፍሪፖንግ ከዋናው ቡድን ጋር በጉዳት ምክንያት ብዙ የማይገኝና የማይሳተፍ ተጫዋች ነው። ስለዚህ በዛ የሜዳ ክፍል ላይ ሊቨርፑል ያጤንበታል ተብሏል። ከዚህ ጋር በተያያዘ ልምድ ያለው የመሃል ተከላካይና አማካይ ተጫዋችም በሊቨርፑል በኩል ይጠበቃል። የክንፍ መስመር ተጫዋችና የቀይ መስመር ተከላካይም በቡድን ውስጥ እንደ ጉለት የሚታዩ ናቸው። እነ ሳላም እነ ኮዲ ጋክፖም በምርጥ ተጫዋቾች መተካት አለባቸው ከሚለው እሳቤ አንጻር ተጫዋቾች ከቡድኑ ከተሸጡ ወይም በገበያ ላይ ጥሩ እድሎች ከተፈጠሩ በሚሸጧቸውም ተጫዋቾች አማካኝነት እነ ሪቻርድ ሂውዝ ቡድኑን ለአንዲ ኢራኦላም እንዲሁ ያጠናክራሉ ተብሎ በትልቁ እየተጠበቀ ይገኛል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የሊቨርፑል የዝውውር ጉዳይን በተመለከተ እኛም በሁለቱም ቻናላችን ማለትም በቃል ስፖርት ዩቲዩብ ቻናልም ምሳ ሰዓት በምናቀርበውም የዝውውር ቻናላችን ላይ ለሊቨርፑል ደጋፊዎች እንደዚሁ የምናደርስ ይሆናል። ከዚህ በፊት አንፊልድን በተቃራኒ ነበር የማውቀው፣ አሁን በደንብ አውቀዋለሁኝ፣ በዚህ ቆያለሁ ብለዋል። ፍሬድሪኮ ኬዜ ሲዝኑ የመጀመሪያ ጨዋታ ያስቆጠረውን የመጨረሻ ግብ በተመለከተ 2-2 በነበርን ሰዓት ከጨዋታውም ጋር በተያያዘ ያንን ቅጽበት በደንብ አስታውሰዋለሁ ብለዋል። ስለ አንፊልድ እሳቸው ሲናገሩ ሊቨርፑል ከታላላቅ ተጫዋቾች ጋር የመስራት እድልም እንደሚሰጠኝ ያስባለሁ። እነዚህ ታላላቅ ተጫዋቾች ዋንጫም እንደሚያመጡ እርግጠኛ ነኝ። ወደ አንድ ቦታ ስትመጣ ሁሉን ነገር ቀላል አድርገ ልትገነባ አትችልም። ከከባድ ነገሮች ጀምሮ በዚህ ቡድን ላስተናገድ ይችላለሁ፣ ግን ጥሩ እድል ነው ብሏል ሊቨርፑል። ኢራኦላ ስላጨዋወት ስታይላቸውም ይናገራሉ። ፕሪሚየር ሊጉን ለ3 ዓመት አውቀዋለሁኝ ብዬ አስባለሁ። ሰዎች በእርግጥ ስለ በርንማውዝ አጨዋወት አይተዋል። ሊቨርፑልን ስታሰለጥን መቀየር ያለብን ነገሮች በእርግጥ አሉ። ነገር ግን የአጨዋወት ማንነታችንን ማጣት አልፈልግም። ጥንካሬ፣ ኃይለኝነት፣ ፕረስ ማድረግ እኔ ከምወዳቸው ነገሮች ውስጥና ከፍልስፍናዎች አንዱ ነው ብለዋል የሊቨርፑሉ ሹመኛ አንዲ ኢራኦላ። የቃል ስፖርት ዩቱብ ቻናል ቤተሰቦቻችን ሁልጊዜም ነኝን የጨዋታ ስታይሌን ተጠቅሜ ቡድን አሸናፊ እንዲሆን እረዳለሁ ያሉት አንዲ ኢራኦላ የሊቨርፑል አሰልጣኝ ሆነው ስራቸውን ይጀምራሉ። ማንቸስተር ዩናይትድ በርከት ያሉ ተጫዋቾችን ለማስፈረም በሚያደርገው ጥረት ላይ አብዛኞቹ በተወዳጁ የእንግሊዝ ፕሪሚየር ሊግ ያሉ የፕሪሚየር ሊግ ተጫዋቾች እንደሆኑ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በፕሪሚየር ሊግ ከሚገኙ የመስመር ተመላላሾች ዩናይትድ ከሚፈልጋቸው የኒካስል ዩናይትዱ ሉዊስ ሃል እንደሆነ ይታወቃል። በኒካስል ዩናይትድ በኩል ምላሽ ተሰጥቷል። በዚህ የማንቸስተር ዩናይትድ ፍላጎት ላይ ማንቸስተር ዩናይትድ ተጫዋቹን ከኛ መግዛት አይችልም፣ ነገር ግን በገንዘብ ግን ከተደራደረን ሊገዙን ይችላሉ ይላል የኒካስል ዩናይትድ ምላሽ። 70 ሚሊዮን ፓውንድ እንፈልጋለን ብለዋል። በማንቸስተር ዩናይትድ በኩል ይህን ያህል ገንዘብ የማውጣት ፍላጎት እንዳላቸው ግን የተረጋገጠ ነገር የለም። ሚረር ስፖርት ይዞት በወጣው መረጃ መሰረት ማንቸስተር ዩናይትድ ተጫዋቹን ቢፈልግም ከዩናይትድ ወቅታዊ ልምድና ወቅታዊ ዝውውር ፖሊሲ አንጻር ይህን ያህል ገንዘብ ላይ ከፍሉ ይችላሉ የሚል መረጃን ይዞ ወጥቷል ሚረር ስፖርት። ማንቸስተር ዩናይትድ ግን በቦታው ላይ ለማምጣት ከያዛቸው ዝርዝሮች ቅድሚያ የሰጠው
በዛ ላይ ደግሞ ከዩናይትድ ነባር ፖሊሲም ጋር በተያዘ በፕሪሚየር ሊግ ልምድ ያለው ተጫዋች ነበረ። ከፕሪሚየር ሊጉ ሳይታሰብ የወረደው ዌስትሃም ዩናይትድም ተጫዋቾቼ በሻምፒዮንሺፕ የምጫወት ክለብ ቢሆንም በትንሽ ገንዘብ ግን አልለቃቸውም ብለዋል። በማንቸስተር ዩናይትድ የሚፈለገውን ማቲያስ ፈርናንዴዝን 80 ሚሊዮን ፓውንድ በታች እንደማይሸጡ ዳግም ያረጋገጡት ዌስትሃም ዩናይትዶች የተጫዋቹ ብቸኛ ፈላጊም ዩናይትድ ብቻ እንዳልሆነ ይፋ ተደርጓል። ፓሪስ ሰን ዠርሜን ይህን ተጫዋች ይፈልጋል ወደ ቡድኑ እንዲቀላቀል ማለት ነው። ከዛ ውጭ ማንቸስተር ዩናይትዶች እንግዲህ በተጫዋቹ በኩል ማለት ነው በዝውውር ሂሳብና ጥቅማጥቅም ዙሪያ ድርድር እያደረጉ ይገኛሉ ከዌስትሃም ዩናይትድ ጋር። በይፋ የተጀመረው ድርድር ግን በዩናይትድ የታሰበውን ያክል እንዳልሆነና ከዌስትሃም ዩናይትድ ጋር ለመግባባት በጣም ተቸግሯል። በዚህ 80 ሚሊዮን ፓውንድ ምክንያት ከተጫዋቹ ጋር የተደረገው የጥቅማጥቅም ድርድር ግን እስካሁን ባለው ሂደት በስምነት እንዳለ ነው ዘ አትሌቲክ ያረጋገጠው። የትኛውም ክለብ በማንቸስተር ዩናይትድ ደረጃ ተጫዋቹን ባይፈልግም ዝውውሩ ግን ለዩናይትድ ቀላል እንዳልሆነ ተረጋግጧል። የማንቸስተር ዩናይትድ ዋና ስራ አስኪያጅ ኦማር ቤራዳም ባሳለፍነው ክረምት ያደረግነው ነገር አስደስቶኛል ብለዋል። ባሳለፍነው ክረምት ማቲያስ ኩኛ፣ ቤንያሚን ሼሽኮ እና ብሪያን ቤሞ እንደዚሁም ሴላመንስን ወደ ቡድኑ ማምጣቱ ይታወቃል። ማንቸስተር ዩናይትድ እኛ አዳዲስ ፈራሚዎች በክለቡ ቤት ጥሩ የሚባል ውድድር ዓመትን እንድናሳልፍ ረድተውናል ያሉት ኦማር ቤራዳ ይህን ተከትሎም ዋና ስራ አስኪያጁ በተደረጉት እነኚህ ዝውውሮች ውጤታማ እንደነበሩና የመልመላ ክፍሉም ይደነቃል ብለዋል። የመልመላ ቡድኑ ሚና ጉልህ በመሆኑ መልመላ ቡድኑ አባላት መመስገን አለባቸው ብሏል። ከሰሞኑ የቀድሞ ዩናይትድ ሌጀንዶች ሪያን ጊግስ በተለይም ሩበን አሞሪም ከነኚህ ዝውውሮች ጀርባ ያለና ሊመሰገን ይገባል ቢሉም ኦማር ቤራዳ ግን የመልመላ ክፍሉ ነው መመስገን ያለበት እያሉ ይገኛሉ። ኦማር ቤራዳ ስለ ሾሙት ካሪክም ሀሳባቸውን አጋርተዋል። ይህን ኃላፊነት ከመረከቡ በፊት እኔ ብዙም ቅርበት አልነበረንም ከሱ ጋር፣ ስለዚህ ለመጀመሪያ ጊዜ እንዳገኘሁት ቁጠሩት ይላሉ እሳቸው። ስለሱ ብዙ ነገሮች ሰምቼ ነበር፣ ሁሉም ነገር ደግሞ እውነት ሆኖ አግኝቼዋለሁ ብለዋል። ስለ ማይክል ካሪክ ቡድኑ በሚቀጥሉት 2 ዓመታት ወይም ከዛ በላይ በኃላፊነት እየመራ ለመቀጠል በሙሉ መብትና ብቃቱም ያስመሰከረ ብለውታል። እሳቸው የማንቸስተር ዩናይትድ ዋና ስራ ኃላፊ ኦማር ቤራዳም በአሰልጣኙ እናምናለን፣ በተጫዋቾቻችን እናምናለን፣ ባለው ሂደት በሙሉ እርግጠኞች ነን። ቡድኑ በቀጣይ በአውሮፓ ሻምፒዮንስ ሊግም ከመሳተፍ በዘለለ ተፎካካሪ ቡድን እንደሚሆን እርግጠኛ ነን። ለፕሪሚየር ሊጉም ጥሩ ተፎካካሪ መሆናችንን ዘንድሮ አሳይተናል። በጣም ምርጥ ቡድን፣ በጣም ምርጥ አሰልጣኛለን፣ በዚህ እርግጠኛ ነኝ እያሉ ነው ኦማር ቤራዳም። ስለ ክረምት ዝውውርም ሀሳባቸውን አጋርቷል። እጅግ ዲሲፕሊን የተሞላበት ቡድን ነን፣ በዝውውር መስኮቱም ላይ ያንን እናደርጋለን፣ እቅድ አለን፣ ምን ያህል ኢንቨስት ማድረግ እንደምንችልም እናውቃለን ብለዋል። አንዳንድ ሁኔታዎች ለሚቀጥሉት 2 ወይም 3 ዓመታት ብቻ ሳይሆን ለሚቀጥሉት 10 ዓመታት ትክክለኛ ውሳኔ መሆናቸውን አምነንበት ትልቅ ኢንቨስትመንት እናደርጋለን ልንወስን እንችላለንም ብለዋል። ስለዚህ አንዳንድ ዝውውሮች ለጥቂት ጊዜ ብቻ ሳይሆን ለረጅም ጊዜ የሚያገለግሉ መሆን አለባቸው እያሉ ነው እና በትንሹ ዕድሜያቸው ከ25 ዓመታቸው የሆኑ ተጫዋቾች ላይ ትኩረት እንደሚያደርግ ፍንጭ የሰጠ እሳቤ ይመስላል የእሳቸው ሁኔታ። የማንቸስተር ዩናይትድ ስኬት የሚለካው በዋንጫ ነው ብለዋል። ስለዚህ ለቀጣይ ዓመት ለዋንጫ የሚፎካከር ቡድን ነው የምንገነባው ብለዋል። ከዛ ውጭ እሳቸውም ከባለቤቱ ራክሊፍ ጋር ጥሩ ግንኙነት እንዳላቸውም ይፋ አድርገዋል። እናም በቡድኑ ለውጥ ላይ እሳቸውም ደስተኛ መሆናቸውን ተናግረዋል። ራክሊፍ የማንቸስተር ዩናይትድ እግር ኳሳዊ ጉዳይን የሚቆጣጠሩ እንደሆነ ይታወቃል። አዲስ ስቴዲየም ለዩናይትድ ለመገንባት ጥረት እያደረጉ እንደነበረ ይታወቃል። ኦማር ቤራዳም ጥረታችን ቀጥሏል ብሏል። እናም ስቴዲየሙ እንግዲህ በተመለከተ ተጨማሪ መረጃዎችን ይፋ እናደርጋለን፣ የዲዛይን ስራው ቅርጹ የመጨረስ ስራ ላይ ነን ሲሉ ተደምጠዋል። ብሩኖ ሚጌል ፈርናንዴዝ አምበል ነው፣ ያውም ምርጡ አምበል፣ ያለምንም ጥርጥር በዩናይትድ ይቆያል ብሏል። እሳቸው በሜዳ ላይ እጅግ በጣም ጥሩ የውድድር ዘመን ያሳልፈዋል የሚሉት ኦማር ቤራዳ ከሁሉም በላይ ደግሞ ታላቅ መሪም ነው ብሏል። ሰዎች እሱ ከሜዳ ውጭ የሚያደርገውን በጎ ነገር ሁሉ አዩም። በእውነት ትልቅ እውቅና ልሰጡት ይገባል ለብሩኖ። ሜዳ ላይ ብቻ ሳይሆን ከሜዳ ውጭ ያለውን ማንነቱ በጣም አስደናቂ ነው ብሏል። በእርግጥ በርካታ ተጫዋቾች ወደ ዩናይትድ ሲመጡ ብሩኖ ነው የረዳን፣ ብሩኖ ነው ቤት ያገኘልን፣ ብሩኖ ነው ብዙ ነገር ያገዘን ብለው ከእግር ኳስ ውጭ ያለውን የብሩኖንም ሕይወት ያነሳሉ። ከዚህ ጋር በተያዘ ኦማር ቤራዳ የሜዳው ላይ ምርጡ መሪያችን ከማንቸስተር ዩናይትድ ጋር ረጅም ጊዜ ይቆያል ብለው ፊርማውን ሊፈርም በጣም መቃረቡን አያይዘው ገልጸዋል። ስተት አልነበረም፣
ልክም አልነበረም አልልም ብለዋል። የሩበን አሞሪም ሹመት መጨረሻ ላይ እኛ በጠበቅነው መንገድ ግን እንዳልተሳካ ግልጽ ነው ብለዋል። ስለዚህ አሁን ላይ ቆም ብለን ወደኋላ መመልከት ብቻ ትክክል ቅጥር አልነበረም ልንል አንችልም የሩበን አሞሪም ቅጥር ብለዋል። ነገር ግን እኔ እንደማስበው ሩበን ለሰራቸው ነገሮች ምስጋና ይገባዋል። ባለፈው ዓመት በጣም አስቸጋሪ ውድድር ዘመት አሳልፏል። በጣም አስቸጋሪ ሁኔታ ውስጥ አልፏል ብሏል። ሆኖም በተጫዋቾች መልበሻ ውስጥ የነበረውን የአሸናፊነት ደረጃ ስነልቦና ከፍ ማድረግም ረድቷል። ስለዚህ ለዚህ ትልቅ ምስጋና ይገባዋል ብዬ አስባለሁ ለሩበን አሞሪም። ወደፊትም ስኬታማ አሰልጣኝ እንደሚሆን ተስፋ አደርጋለሁ። መልካሙን ሁሉ እመኝለታለሁ። እኛ ለውጥ ማድረግ እንዳለብን ነበር የተሰማን። በመጨረሻም ከማይከል ካሪክ ጋር ነገሩ ተስተካክሏል። የሩበን አሞሪም ሹመት ስህተት ነበረ ግን ማለት አልፈልግም ሲሉ ተደምጠዋል። ወይም ልክ ነበር ማለትም አልችልም ብለዋል። ዩናይትድ አንድ ፕሮጀክት አለው 150 የሚባል ፕሮጀክት በ2028 150 ዓመት ይሞላው ለማንቸስተር ዩናይትድ። ለዛም ነው 150 ፕሮጀክት ያልነው የሚሉት እሳቸው። ትልቅ ነገር ነው ለማንቸስተር ዩናይትድ ብቻ ሳይሆን ለየትኛውም እግር ኳስ ክለብ ብለዋል። ታዲያኛ ለማድረግ ያቀድነው ይህን አጋጣሚ እንደ ነጥብ አይተን እቅዳችንን ግልጽ አድርገናል። እቅዳችንም ከ28 በፊት ማንቸስተር ዩናይትድ 21ኛውን የፕሪሚየር ሊግ ዋንጫ እንዲያሸንፍ ማድረግ ነው ሲሉ ተደምጠዋል። ለዛ ነው ራሳችንን እያዘጋጀን ያለ ነው። ለዛ ነው ቡድኑን እየገነባን ያለ ነው። ለሚቀጥሉት 10 ዓመታትም የአውሮፓን እግር ኳስ የሚቆጣጠር ቡድን ለመገንባት ጥረት ስናደርግ ይሄ 150 ፕሮጀክታችን አንዱ ማስኬጃችንና አንዱ መነሻሻችን ነው እያሉ ነው። 2028 ከተመሰረተ 150 ዓመት የሚሞላው ማንቸስተር ዩናይትድ ከ21 የፕሪሚየር ሊግ ዋንጫ ጋር ነው ወይ ይህን 150ኛ ዓመቱን የሚያከብረው የሚለው ይጠበቃል። እቅዳችን ግን ያ ነው እያሉ ነው ኦማር ቤራዳም። አርሰናል በዚህኛው ክረምት ወደ ቡድኑ የሚያመጣቸው ተጫዋቾች እንዳሉ ሆኖ ከቡድኑ የሚለቃቸው ተጫዋቾችም አሉ። በእርግጥ ይፋ ያደረጋቸው የሚጠበቁ ዝውውሮች እንዳሉ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በአርሰናል በኩል አንደኛው ትሮሳርድ ነው። ትሮሳርድን በተመለከተ አርሰናሎች ይህን ተጫዋች መሸጥ ፍላጎታቸውን ይፋ ባያደርጉም ነገር ግን ውድ ቤተሰቦቻችን አርሰናልን መልቀቁ የሚቀር አይመስልም። በርከት ያሉ ክለቦች ታዲያ በተጫዋቹ ላይ ፍላጎት እንዳላቸው ይፋ አድርገዋል። የቱርክ ክለቦች ስማቸው በስፋት እየተነሳ ይገኛል። ከዚህ ዝውውር ጋር በተያያዘ እኛም የተመለከትናቸው በርካታ ስሞች አሉ። ከቱርክም አካባቢ የሚወጡ መረጃዎች ያን ነው የሚያመላክቱት። ቤሺክታሽ በዋነኝነት የተጫዋቹ ፈላጊ ነው የሚል ነው። ከአርሰናል ጋር ይፋ ድርድር አላደረገም። የክለቡ አስተዳደሮች ግን በቀጣይ ይህንን ተጫዋች ከአርሰናል የሚያገኙበትን መንገድ በተመለከተ ይፋዊ ውይይት ከተጫዋቹ የቅርብ ሰዎችና ከአርሰናል ጋር የማድረግ እቅድ አላቸው ተብሏል። አርሰናሎች በጣም ትልቅ ገንዘብ ከቀረበ ትሮሳርድን ለመሸጥ አይናቸውን ያሻሉ ተብሎ አይጠበቅም። ከዚህ ጋር በተያያዘ የክንፍ ተጫዋቹ ትሮሳርድ አሊያ ማርቲንን ይተካል ተብሎ ደግሞ በአርሰናል በኩል በስፋት ስሙ እየተነሳ የሚገኘው የፖርቶ ተጫዋች ዊሊያም ጎሜዝ ነው። በጣም ታዳጊ ተጫዋች ነው ውድ ቤተሰቦቻችን፣ በጣም ታለንት ያለው። ቀጣዩ ዲያዝ እየተባለ ነው። ምናልባት የአርሰናልም ደጋፊዎች በእርግጠኝነት ስለ ዲያዝ ያውቃሉ ተብሎ ይታሰባል። ቢያንስ የአርሰናል ደጋፊዎች ሊቨርፑል ከአርሰናል ባረጓቸውም ያለፉት ጥቂት ዓመታት ፍልሚያዎች ላይ ዲያዝን በተቃራኒ ቡድን ጠንቅቀው የሚያውቁት አይነት ተጫዋች ነው እና ከዲያዝ ጋር በጣም ተመሳይ ፕሮፋይል ያለው ተጫዋች ነው ዊሊያም ጎሜዝ። አሁን በፖርቶ ቤት የሚገኙ አስደናቂ ተጫዋች እና ይህንን የክንፍ መስመር ተጫዋች አርሰናሎች እየተመለከቱት ይገኛሉ። ለዝውውሩም እንግዲህ የሚጠየቁት ገንዘብ ከ60 ሚሊዮን ፓውንድ በላይ ሊሆን ይችላል የሚሉ መረጃዎች ቢኖሩም አንድሪያ ቤርታና ሚኬል አርቴታ ከመደራደር አቅማቸውና ከአርሰናል ፖሊሲ አንጻር ግን ምናልባትም የአርሰናሎች በታሰበው ልክ የዝውውሩ ሂደቱ ቀንቷቸው በተለይም የሚለቋቸው ተጫዋቾች ለቀው በቦታው ላይ ክፍተት የሚፈጠር ከሆነ የጎሜዝ ጉዳይ የዊሊያም ጎሜዝ ጉዳይ የመሳካት እድሉ በትልቁ ይጠበቃል። አርሰናል ሳንድሮ ቶናሊ ከፍተኛ ደረጃ ከሚያደንቁት ተጫዋች አንደኛው ነው። የተጫዋቹ መዳረሻ እርግጥ አይደለም እስካሁን። አሁን ላይ ምንም አይነት ይፋዊ ጥያቄ በአርሰናል በኩል እንዳልቀረበ ይታወቃል። ግን በዝርዝራቸው ውስጥ ይዘውታል። ግን አሁን ትልቅ ተፎካካሪና ትልቅ ስጋት ሆኖ ለአርሰናል የቀረበው ቡድን ማንቸስተር ሲቲ ሆኗል። ማንቸስተር ሲቲ በተለይም የኤሊዮት አንደርሰን የመጀመሪያ የዝውውር ጥያቄ በኖቲንግሃም ፎረስት ውድቅ ከተደረገባቸው በኋላ ሁለተኛ ጥያቄ ከማቅረብ እና ከሳንድሮ ቶናሊ የሚል ውይይቶች ሲቲ ቤት እየተደረጉ ይገኛሉ። ያው ሮድሪ በራሱ ስለመቆይቱ ማረጋገጫ የሌለው ማንቸስተር ሲቲ ቶናሊ ላይ አሊያም ኤሊዮት አንደርሰን ላይ ጥብቀው ይሰራሉ። እንዳልኳችሁ ግን ቶናሊ ላይ የመሆን እድሉ አሁን ሰፍቷልና አርሰናል ከኒካስል ዩናይትድ ከሚቀርብበት የዝውውር ጥያቄ በተጨማሪ ራሱ በሲቲ በኩል ያለው ፉክር ለአርሰናል በጣም ከባድ ነው ተብሎ ይጠበቃል እና ጉዳዩን አርሰናሎች በስፋት ይከታተሉታል።
አርሰናል ላይ መጀመሪያ ፈራሚ ያለምንም ጥርጥር ጀርሚ ሞንጋ የመሆን ዕድሉ ሰፍቷል። ከበርካታ ክለቦች የቀረበለትን ጥያቄ ውድቅ ካደረገ በኋላ የፕሪሚየር ሊጉን ሻምፒዮን እንደመረጠ ይታወቃል። በቅርቡ ዝውውሩ ይፋ ይደረጋል ተብሏል። አርሰናል ቤት ምናልባት ከአርሰናል ጋር በተያያዘ ጋብርኤል ጀሱስ በ20 ሚሊዮን ፓውንድ ክለቡን እንዲለቅ ይፈለጋል። ክለቡ ለእሱ የቀረበውን የዝውውር ጥያቄ በተመለከተ እስካሁን በወጡ መረጃዎች ውድ ቤተሰቦቻችን በዋነኝነት ኤቨርተንን ብቻ ነው ስም እየሰማን የምንገኘው። እሱን ለመልቀቅ ዝግጁ እንደሆኑ ይታወቃሉ አርሰናሎች። ይህም አርሰናል በቀጣይ የሚያደርጋቸው ዝውውሮች ላይ በተለይም ወጣት ተጫዋቾች የሚሆኑ ሲኒየር ተጫዋቾች በፊት መስመሩ ላይ ሊጨምር እንደሚችል አንደኛው ማሳያ ተደርጎ እየተጠቀሰ ይገኛል። ከዚህ ጋር በተያያዘ የጋብርኤል ጀሱስ መዳረሻ ባይታወቅም ግን ኤቨርተን ስሙ በስፋት እየተነሳ ያለ በፕሪሚየር ሊግም ሊቆይ የሚችልበትና አርሰናል ገንዘብ ሊያገኝበት የሚችልበት በጣም ሰፊ እድል አለ። ማርኪኒዮስ፣ ጋብርኤል ማጋሌሽ የዚህ ዓመት የዓለማችን ምርጡ ተከላካይ ነው። አንድ ፍጹም ቅጣት ምትመሳት እሱን አያጎለውም እያለ ይገኛል። የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ዝርዝር ውስጥ ግን ምናልባት ሊካተት ይችላል። ግን በአሸናፊነት የራይስና የብሩኖ ስም ብቻ ነው በፒኤፍኤው ማለት ነው። የፒኤፍኤው የዓመቱ ምርጥ ተጫዋች በስፋት እየተነሳ የሚገኘው ማርኪኒዮስ ግን እሱ ነው ምርጥ እያለ ነው። ከብራዚል ብሔራዊ ቡድን ጋር ይገኛል ማጋሌሽ። ከዛ ውጪ ረብጣ ገንዘብ የቀረበላቸው አንድሪያ ቤርታ ረብጣ ገንዘብ ከመቀበል ይልቅ በአርሰናል አሁንም ቡድን እያጠናከሩ መቀጠልን ምርጫቸው ያደርገዋል። ጣሊያናዊ ሰው በአርሰናል ይቆያሉ በመልመላ ክፍል ውስጥ ማለት ነው። ከአርሰናል ጋር በተያዘ የእሳቸው ሹመት ገና አምና የጸደቀ አምና በመጡበት 8 ተጫዋች ወደ ቡድኑ አምጥተው የአርሰናልን የዋንጫ ጥማት ይቆርጡ ዘንድ ቡድኑን በደንብ የገነቡ ሰው ናቸው። ምንም ጥያቄ የለውም። የቀረበላቸውን ረብጣ ገንዘብ ከሳውዲ አረቢያው ክለብ አልሂላል ትተው በአርሰናል እንደሚቆዩ ተረጋግጧል። የዘንድሮ የእንግሊዝ ኮሚት ሺልድ የፍጻሜ ጨዋታ ዌምብሌ እንደማይደረግ ይታወቃል። የዘንድሮ ኮሚት ሺልድ ፍጻሜ በዌምብሌ ስቴዲየም እንደማይደረግ ታውቋል። ጨዋታው በዚህ ዓመት በዌምብሌ ድግስ ስላለ ካርዲፍ ሲቲ ላይ ይካሄዳል። ዌልስ ካርዲፍ ላይ ማለት ነው። የዚህ ጉዳይ ላይ በተመለከተ ውድ ቤተሰቦቻችን ጨዋታው የሚደረገው በሻምፒዮኖቹ አርሰናል እና በኤፍኤ ካፕ ባለክብሩ ማንቸስተር ሲቲ መካከል እንደሆነ ይታወቃል። በኢትዮጵያን ቀን አቆጣጠር ነሐሴ 10 2018 ዓ.ም ይካሄዳል። በሳምንቱ ከነሐሴ 16 ጀምሮ ደግሞ የፕሪሚየር ሊግ ጨዋታዎች ይጀምራሉ ማለት ነው። የፕሪሚየር ሊግ ማብሰሪያ መጀመሪያው ፕሪሚየር ሊግን መጀመሩን ማብሰሪያ ጨዋታ እንደሆነ ይታወቃል። አርሰናል ከሲቲ ነው ይሄ ኮሚት ሺልድ ጨዋታ የሚደረገው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ትላንት ምሽት መረጃውን አንስተነው ነበር። ተጨማሪ ጥንቅር ለማንሳትና ዌምብሌ እንደማይደረግ ለማሳወቅ የሚያክል ብቻ ነው። ቃል ስፖርት ላይ ናችሁ። ላይክ ማድረግ እንዳይረሳ። መረጃ ቶሎ ቶሎ እንዲደርሳችሁ ሰብስክራይብ ካረጋችሁን በኋላ የደወል ምልክቷን ተጫኑ። ቃል ስፖርት ዩቲዩብ ቻናል። በቀጣይ መረጃ እስክንገናኝ ሰናይ ቀን